ሰላም ጤና ይስጥልን ውድ ፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ የመን የሚል ስም ስትሰሙ አይምሯችሁ ላይ የሚመጣው ነገር ምንድነው? ምናልባት የጥንታዊ ስልጣኔዎችና የተረቶች ምድር መሆኗ ወይስ የታሪክ መፍለቂያና በበረሃዎች የበቀሉ ውብ ህንጻዎች መገኛነቷ? በእርግጥ ሁሉም ትክክል ነው። ነገር ግን ከዚህ ውበት በስተጀርባ በየመን እምብርት ውስጥ አንድ ህዝብ ለዘመናት ሰው ተብሎ ሳይጠራ ኖሯል። እነዚህ ሰዎች አላክዳም ይባላሉ። ይህ ስያሜ በየመን ቋንቋ አገልጋዮች ወይም ባሮች እንደማለት ነው። ዛሬ ግን ይህንን ስድብ ወደ ጎን በመተው ራሳቸውን አል ሙሐመሽን ወይም የተገለሉት እያሉ መጥራት ጀምረዋል። ዛሬ የምንነግራችሁ ታሪክ ከ1500 ዓመታት በላይ በዚያው ምድር እየኖሩ ነገር ግን እንደ ባዕድ የተገለሉ የቆዳ ቀለማቸው እንደ ወንጀል የተቆጠረባቸው ምስኪን ኢትዮጵያውያን ወገኖቻችንን የሚመለከት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የህዝብ ቁጥሩ ከ3 ሚሊዮን በላይ እንደሆነ ይገመታል። ይህም ማለት ከጠቅላላው የየመን ህዝብ 10% ይይዛሉ ማለት ነው። ነገር ግን በፖለቲካው፣ በኢኮኖሚውም ሆነ በማህበራዊ ህይወት ውስጥ እንደሌሉ ይቆጠራሉ። የእነዚህን የተገለሉ ህዝቦች ታሪካዊ መነሻ ለመረዳት ወደ 6ኛው መቶ ክፍለ ዘመን እንመለስ። በዚያ ዘመን የአክሱም መንግስት በቀይ ባህር አካባቢ ታላቅ ኃይል ነበረ። ንጉስ ካሌብ በየመን የነበሩ ክርስቲያኖችን ለመርዳት በሚል ሰራዊቱን አሻግሮ የመንን ተቆጣጠረ። ለተወሰኑ 10 ዓመታት የመን በአክሱማውያን አስተዳደር ስር ነበረች። ነገር ግን ታሪክ ተገላቢጦሽ ሆነ። ፋርሶች የመንን ሲወሩና አክሱማውያን ሲሸነፉ በሺዎች የሚቆጠሩ የአክሱም ወታደሮችና ቤተሰቦቻቸው በየመን ምድር ላይ ተበታትነው ቀሩ። እነዚህ ወደ ሀገራቸው መመለስ ያልቻሉ ኢትዮጵያውያን በጊዜ ሂደት አላክዳማ ተብለው ተሰየሙ። የየመን ማህበረሰብ እነዚህን ሰዎች የወራሪ ሰራዊት ቅሪቶች አድርጎ ስለሚያያቸው ለዘመናት የበቀል እርምጃ ሲወስድባቸው ኖሯል። የቆዳ ቀለማቸው ጠቆር ያለ መሆኑ ደግሞ በቀላሉ ተለይተው እንዲጠቁ አደረጋቸው። በየመን የጎሳ ስርዓት ውስጥ የዘር ሐረግ ወይም ሊኒያጅ ትልቅ ቦታ አለው። ሙሐመሽኖች ግን ምንም አይነት የጎሳ ጥበቃ የላቸውም። ይህ ማለት አንድ ሰው ሙሐመሽን ላይ ጥቃት ቢያደርስ የሚጠይቀው ወይም የሚከራከርላቸው ጎሳ የለም ማለት ነው። በየመን አንድ አሰቃቂ አባባል አለ። ውሻ የነካውን ሳህን እጠበው፣ አንድ አክዳም የነካውን ግን ስበረው የሚል። ይህ የሚያሳየው ድህነትን ብቻ ሳይሆን በህዝቡ ውስጥ ያለውን ጥልቅ የጥላቻ ስር ነው። ይህ ጥላቻ በሃይማኖትም ሆነ በቋንቋ አይለወጥም። ሙሐመሽኖች ልክ እንደሌላው የየመን ህዝብ ሙስሊሞች ናቸው። ቋንቋቸውም አረበኛ። ነገር ግን የደም ንጽህና በሚል ሰበብ ለ15 ክፍለ ዘመናት ከማህበረሰቡ ተለይተው እንዲኖሩ ተፈርዶባቸዋል። በየመን ውስጥ ማህዋ የሚባለው የሙሐመሽን ሰዎች የሚኖሩበት ሰፈር ነው። እነዚህ ሰፈሮች የሚገነቡት በከተሞች ዳርቻ፣ በመቃብሮች አጠገብ አሊያም በቆሻሻ ማጠራቀሚያዎች አቅራቢያ ነው። በእነዚህ ሰፈሮች ውስጥ ኑሮ እጅግ አሰቃቂ ነው። አብዛኞቹ ቤቶች የሚሰሩት ከካርቶን፣ ከጥንታዊ ጨርቆችና ከፕላስቲክ ነው። ንጹህ ውሃ ማግኘት እንደ ቅንጦት ይታያል። ህፃናት ትምህርት ቤት ቢሄዱ እንኳን በመምህሮቻቸውና በተማሪዎች አክዳም እየተባሉ ስለሚሰደቡ አብዛኞቹ ትምህርታቸውን ያቋርጣሉ። የሥራ ዕድላቸውም ቢሆን አስቀድሞ የተወሰነ ነው። አንድ ሙሐመሽን ዶክተር ወይም ኢንጂነር ሆኖ ማየት የማይታሰብ ነው። ማህበረሰቡ የፈቀደላቸው ስራዎች ጥቂት ናቸው። መንገድ መጥረግ፣ ቆሻሻ መሰብሰብ፣ የፍሳሽ ማስወገጃዎችን ማጽዳትና በሬዲዮ ጣቢያዎች አካባቢ ዝቅተኛ ስራዎችን መስራት የመሳሰሉት። የሚያሳዝነው ግን እነዚህ ሰዎች ከተማዋን ንጹህ የሚያደርጉት እነሱ ሆነው ሳለ ማህበረሰቡ ግን እንደ ቆሻሻ አድርጎ ማየቱ ነው። በየመን ማህበራዊ ህግ አንድ ሙሐመሽን ከሌላው የየመን ጎሳ ጋር መጋባት በፍጹም አይችልም። ይህ ከተከሰተ እንደ ትልቅ ነውር ይቆጠራል። አልፎ ተርፎም ለሞት ሊያበቃ ይችላል። ይህ ማህበራዊ አፓርታይድ ትውልድ ተሻግሮ ዛሬም ድረስ ቀጥሏል። ከ2014 ጀምሮ የመን በእርስ በርስ ጦርነት ውስጥ ትገኛለች። ይህ ጦርነትም በዓለም ላይ እጅግ የከፋ ሰብአዊ ቀውስ ፈጥሯል።
ነገር ግን ለሙሐመሽን ሰዎች ጦርነቱ ሌላ መልክ አለው። ሌላው የየመን ዜጋ ሲፈናቀል ወደ ዘመዶቹ አሊያም ወደ ጎሳው መጠለያ ይሄዳል። ሙሐመሽኖች ግን የሚሄዱበት ቦታ የላቸውም። የሚኖሩባቸው የፕላስቲክ ቤቶች በቦምብ ሲጋዩ ሜዳ ላይ ይወድቃሉ። የእርዳታ ድርጅቶች ምግብ ሲያከፋፍሉ በየመን ያለው የጎሳ ስርዓት ተጽዕኖ ስለሚያሳድር እርዳታው መጀመሪያ ለጎሳ አባላት ይደርሳል። እናም ሙሐመሽኖች ትርፍራፊውን እንኳን ላያገኙ ይችላሉ። ሌላው አሳዛኝ ክስተት ደግሞ በጦርነቱ ውስጥ የሰው ኃይል እጥረት ሲኖር ተፋላሚ ወገኖች ሙሐመሽኖችን ለግንባር ውጊያዎች ይጠቀሙባቸዋል። እናንተ ምንም የላችሁም፣ ብትሞቱም የሚጠይቃችሁ የለም በሚል አስተሳሰብ ወደ ከባዱ ጦርነት ይነዷቸዋል። በሺዎች የሚቆጠሩ ሙሐመሽኖች ስማቸው እንኳን ሳይመዘገብና ታሪካቸው ሳይታወቅ በየበረሃው ወድቀው ቀርተዋል። ታዲያ ይህ ሁሉ ግፍ ቢኖርም ሙሐመሽኖች ግን ዝምታን አልመረጡም። በተለይ ከ2011 የየመን አብዮት በኋላ ብዙ የሙሐመሽን ወጣቶች ድምጻቸውን ማሰማት ጀምረዋል። እንደ ፉአድ አልሰልዊ ያሉ ታጋዮች እኛ ባሪያዎች አይደለንም፣ እኛም እንደማንኛውም የየመን ዜጋ የዚች ሀገር ባለቤቶች ነን በማለት ዓለም አቀፍ ትኩረት ለመሳብ ሞክረዋል። በብሔራዊ የውይይት መድረኮች ላይ ተገኝተው ስለ መድሎና ስለ መገለል ተናግረዋል። ሙሐመሽኖች በባህል ረገድም ለየመን ትልቅ አስተዋጽኦ አላቸው። በሙዚቃና በዳንስ ረገድ እጅግ የተካኑ ናቸው። የየመን ባህላዊ ዘፈኖች አብዛኛዎቹ በእነዚህ ሰዎች የፈጠራ ውጤቶች የበለጸጉ ናቸው። አሁን ላይ ወጣቶቹ ይህንን የጥበብ ችሎታቸውን ተጠቅመው በማህበራዊ ሚዲያ ማንነታቸውን ለማሳወቅ እየሞከሩ ነው። ሙሐመሽን የሚለው ስም ራሱ የትግላቸው ውጤት ነው። አክዳም ወይም አገልጋይ መባልን አቁመው እኛ የተገለልን ዜጎች ነን፣ መብታችን ይከበር የሚል መልእክት እያስተላለፉ ነው። የሙሐመሽን ታሪክ የአንድ ሀገር ታሪክ ብቻ አይደለም፣ የሰው ልጅ የጭካኔና የጽናት ታሪክ እንጂ። አንድን ህዝብ ለ1500 ዓመታት በቆዳ ቀለሙና በጥንታዊ ታሪክ ሰበብ አግልሎ መኖር በ20ኛው ክፍለ ዘመን ሊታሰብ የማይገባው ግፍ ነው። እነዚህ ሰዎች የየመን መንገድ ጠራጊዎች ብቻ አይደሉም፣ እነሱ የየመን ታሪክ አካል ናቸው። ደማቸው፣ ላባቸውና ጥበባቸው በየመን ምድር ፈሷል። የመን ወደ ሰላም ስትመለስ ይህ 10% የሚሆነው ህዝብ እኩልነት ካላገኘ ሰላሙ ዘላቂ ሊሆን አይችልም። እኛም እንደ ዓለም ማህበረሰብ የእነዚህን የማይታዩ ሰዎች ታሪክ መዘገብና ድምጽ መሆን ይኖርብናል። ምክንያቱም ፍትህ ለአንዱ ሲጓደል ለሁሉም እንደተጓደለ ይቆጠራልና። የሙሐመሽን ወጣቶች ዛሬም ወደ ሰማይ እያዩ ይጠይቃሉ፣ መቼ ነው እንደሰው የምንቆጠረው? መቼ ነው የቆዳ ቀለማችን ሳይሆን ስራችንና ማንነታችን የሚታየው? እናም ለዚህ ጥያቄ መልስ መስጠት የየመን ብቻ ሳይሆን የመላው ዓለም ግዴታ ነው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። ሐሳብ አስተያየቶቻችሁንም በኮሜንት መስጫው አጋሩን። ቻናላችን ለሌሎች ተደራሽነቱ ይሰፋ ዘንድ ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። በቀጣይ በሌላ ለየት ያለ የታሪክ ሁኔታ ተመልሰን እንገናኛለን። እስከዚያው መልካም ጊዜ